الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله إن شاء الله علم الحال كأقوم نبت نقتلالن علم الحال مالت سويو حالا وداو تمرو وداو لاستمرو يمكبا كتاب نو إن شاء الله الله من عندنا رسال الله تعالى فصل يجب الذي يوجب الغسل አሁን ደግሞ ተጥበትን ተጥበት ግዴታ እንዴት እንደሚሆን ሊነግሩን ነው። الذي يوجب الغسل خمسة أشياء ተጥበትን ግዴታ የሚያደርጉ ነገሮች አምስት ናቸው። አምስት ነገር ከአምስት አንዱ ከተከሰተ ተጥበት ግዴታ ይሆናል። አልጀናበቱ ግንኙነት በማድረግም ይሁን በሌላም ነገር ጅኑብ ከሆነ بخروج المني የዘር ፈሳሽ የሚወጣው ከሆነ ማለት ነው። የዘር ፈሳሽ ከወጣው ማንኛውም ሰው ተጥበት ግዴታ ይሆንበታል። መውጣቱን የዘር ፈሳሽ እንዴት ሊያውቅ ይችላል? መሰለን አንድ ሰው ገና ሙከለፍ ላይሆን ይችላል። ሙራሂቅ ማለት ገና ወደ ባሊግነት ጠጋ ያለ ማለት ነው። ሁኔታዎችን ላያቅ ይችላል። የዘር ፈሳሽ ይሁን ምን ይሁን የወጣው ላያቅ ስለሚችል እንዴት ነው የሚታወቀው? ሙአሊፊው ሊያብራሩ ነው። بخروج المني مني በመውጣት ويعرف ይህ የዘር ፈሳሽ እንዴት ነው የሚታወቀው? ويعرف بالتدفق የመዝለል ባህሪ ያለው በዛን ሰዓት መንይ በሆኑ ይታወቃል ማለት ነው። የመቆራረጥ ባህሪና በሚወጣ ሰዓት አው التلذذ بخروجه በመውጣቱ የሆነ ደስታ ነገር ይሰማዋል አሉ። የሆነ ደስታ ነገር የሚሰማው ከሆነ ይሄ የዘር ፈሳሽ ነው። አው رائحة العجين ወይ የቡኮ ሽታ በማለት ለምሳሌ የስንዴ ቡኮ ሊሆን ይችላል። ሽታው ያን የሚል ከሆነ አዲስ ከሆነ ሌላ የማያውቀው ከሆነ በዚህ ነገር ምልክቱ ይታወቃል። እርጥብ ከሆነ ረጥበን እርጥብ ከሆነ በዚህ አይነት ነው። ወበያዲል ቢድ ጃፈን ደረቅ ከሆነ ደግሞ የእንቁላል ነጩን ያንን አስኳሉን ያንን በመሽተት ይታወቃል። ደረቅ ከሆነ የደረቀ ከሆነ ይላሉ። ስለዚህ ምልክቶቹ እነዚህ ናቸው። ወልጅማዑ ግንኙነት ይሄኛው የዘር ፈሳሽ በመውጣት ግዴታ ይሆንበታል። ወልጅማዑ ግንኙነት የሚያደርግ ከሆነ وهو علاج الحشفة في الفرج በብልት ሐሸፋውን በማራቅ ማለት ነው። የወንድየው ብልት በፈጅ ወይም ደግሞ በብልት የሚርቅ ከሆነ ተጥበት ግዴታ ይሆናል። ወለው ድቡረን በስተኋላ እንኳን ቢሆን ማለት ነው። በስተኋላ እንኳን ቢሆን ይህ ሰው ተጥበት ግዴታ ይሆንበታል። የዘር ፈሳሽ እንኳን ባይወጣ በግንኙነቱ ብቻ ተጥበት ግዴታ ይሆናል። ወልሐይዱ ሐይድ ነው። وهو الدم الخارج እሱ የሚወጣ የሆነ ደም ነው። من رحم المرأة ከሴት ማህፀን على سبيل الصحة በጤንነት ማለት ነው። ምንም ህመም ታይኖር ጤና ሆና ያለ የሚከሰት የሆነ ይሄ አላህ በአዘል የሻው የሆነ ማለት ነው። ህመም ሳይሆን ዝም ብሎ ጤነኛ በሆኑ ሰዓት የሚከሰት የሆነ ነው። ወአቀሉሁ የውሙ ወለይላ አቀሉ ትንሹ አንድ ቀን ከነለይል 24 ሰዓት ማለት ነው። 24 ሰዓት የሚፈስ ከሆነ ሐይድ ይሆናል። ወአክተሩ 15 የውመን ከነለይሉ እንደዚሁም 15 ቀን ብዙ ሊፈስ ይችላል። ከ15 ቀን በላይ ከሆነ ይሄ የበሽታ ደም ነው የሚባለው እንጂ ሐይድ አይባልም። ይሄ ጾምም ካለ ሌላ ሶላትም አይከለክላትም። ከ15 ቀን በላይ ከሆነ የበሽታ ደም ከሆነ ማለት ነው። ወንፋሱ ንፋሳ وهو الدم الخارج ይሄ ደም ነው። من رحم المرأة بعد الولادة ከወለደች በኋላ አንድ ሴት ከሴት ማህፀን የሚወጣ የሆነ ደም ነው። እሱም ተጥበት ያስወጅባል ተተቋረጠ በኋላ ማለት ነው። ወአቀሉሁ መጀቱን ትንሽ ለህዟናት ትንሽ ሰኮንድ ማለት ነው። ወይም ደግሞ አንድ ሰው ምራቁን ትፍ የማለክ ቀድር ይላል። ወይም አይኑን ጨፍኖ የሚገልጥ ቀድር የዛን ሰዓት በዛች ቶሎ ወጥቶ ብሎ ከዛ ሊቀር ይችላል ሊቋረጥ። ወአክተሩሁ 60 የውመን ብዙ 60 ቀን ድረስ ነው። 60 ቀን ድረስ ንፋሳ ሊቆይ ይችላል ማለት ነው። ከዛ በኋላ ይታጠባሉ ይቋረጥ። ወልሙጂቡ ሊልጉስሊ ተጥበትን ግዴታ የሚያደርገው ሚንሁማ ከሁለቱም ኢንቂጧኡ ደሚ ደሙ መቋረጡ ነው ማለት ነው።
የዊላዳውም የኒፋሳውም ሐይዱም ሆነ ደሙ ተተቋረጠ ትጥበት ግዴታ ይሆናል። ወልዊላደቱ እንደዚሁም ዊላዳው ማለት አንድ ሴት ከወለደች በኋላ የሚወጣው ደም ከተቋረጠ ትጥበት ግዴታ ይሆናል ማለት ነው። ፈስሉን ፍሩዱል ጉስሊ የትጥበት ግዴታ ትጥበት አሁን ሙአሊፈው በደንብ አድርገው እንዲገባ ነው የሚዘረዝሩት። ትጥበትን ግዴታ የሚያደርጉ ነገሮች 5 ነገር ናቸው ብለው ዘረዘሩ። ከዛ በኋላ ግዴታ ከሆነበትሳ ፍሩዱል ጉስሊ ኢስናኒ ግዴታ ከሆነበት ትጥበት ኢስናኒ 2 ናቸው። ንየቱ ረፊዕል ሐዲሲል አክበር ትልቅ የሆነ መጭ ነገርን አነሳለሁ ብሎ ከነየተ ማለት ነው። ንወይቱ ረፊዕል ሐዲሲል አክበር አለ ለምሳሌ ትልቅ የሆነን መጭ ነገር አነሳለሁ ካለች ትጥበቱ ግዴታ ይነሳል ማለት ነው። ለምሳሌ ሐይድም ላይ ትሁን ውላዳም ይሁን ንፋሳም ይሁን ጁኑብም ይሁን ማንኛውም ለምሳሌ ግዴታ ተሆነበት ትጥበት ምን ይላል? ንወይቱ ረፊዕል ሐዲሲል አክበር ካለ ይሄን ካለ ያበቀዋል። መጭ ነገር ትልቅ የሆነን አነሳለሁ ብሎ ከነያ ያነሰዋል። አው ነህውሃ የዝህንም አምሳያ ሌላም ቢሆን ኒያ ማለት ነው። እንደ ገስሊ አወል ጁዝእ ሚነል በደኒ የሚነያው መቼ ነው? ከጅስሙ የተወሰነን ክፍሉን ያጥብ ነው። ለምሳሌ ከዚህ ከሆነ ጸጉሩን በሚያጥብ ሰዓት መነያት አለበት ማለት ነው። ሴትም ልክ እንደዚህ ጸጉሯን ታጥብ ከዚህ መነያት አለባት እንጂ ለምሳሌ ከዚህ በታይ ከታጠበ በኋላ ከዚህ ካለው ወይም ታልነያ ትጥበት የለውም ማለት ነው። እንደገና ነይቶ ነው መታጠብ ያለበት፣ በደንብ መታጠብ አለበት። ወተዕሚሙ ጀሚዕል በደኒ ጅስሙን ሁሉ ማዳረስ አለበት። በሸረው ወሸዕረን አካሉንም ይሁን ጸጉሩንም ቢሆን ወይን ከሱፈ ቢልማ ብዙ እንኳ ቢሆን በውሃ ማዳረስ አለበት ማለት ነው። በውሃ ማዳረስ ግዴታ ይሆናል። ለምሳሌ ሴቶች ጸጉራቸው የማይዳረስ ከሆነ ከሰርተውት ሊሆን ይችላል። ውሃው አይዳረስም ብለው ካሰቡ እንዲዳረስ ማድረግ አለባቸው። ፈተውም ሊሆን ይችላል፣ መዳረስ አለበት ማለት ነው። አንዲት ጸጉር ታተዳረሰች ያው ትጥበቱ አተሟላምና፣ ስለዚህ ማዳረስ ግዴታ ስለሆነ ምን ማድረግ አለባቸው? መዳረስ አለበት። ጸጉራቸው የማይዳረስ ከሆነ ፈተው አይ ጸጉሬ ይዳረሳል ብለው የሚያስቡ ከሆነ ራሳቸው ስለሚያስታውቃቸው ይዳረሳል ተተባለ መፍታት እንትን የለበትም። ነገር ግን የማይዳረስ ከሆነ ፈታም ቢሆን ማዳረስ አለባት ብዙ እንኳ ቢሆን ይላሉ። ፈስሉን ሹሩጡል ውዱእ የውዱእ ሸርጥ ማለት ሹሩጡል ውዱእ የውዱእ ሸርጥ ማለት መጀመሪያ ሳይገባ የሚደረግ ማለት ነው። ወልጉስሊ የትጥበትም 5 ነው። አልኢስላሙ እስላም ሊሆን እስላም መሆን አለበት ማለት ነው። ውዱእ ሊያረግም ሊታጠብም ዘንድ እስላም መሆን አለበት። ወተምይዙ የለየ መሆን አለበት ማለት ነው። የለየ ህፃኑን ልጅ ገና ህፃኑን ውዱእ አድርግ አንልም። ለምን አያቅማ። ህፃን ልጅ ከሆነ አይቻልም። የለየሳ ከሆነ ንግግሮችን አንድ ሰው ሲናገረው የሚመልስ ከሆነ የለየ ከሆነሳ ችግር የለውም እሱ ውዱእ ቢያረግ ማለት ነው። ነገር ግን ያለየ ከሆነ አይቻልም። ወአደሙል ማኒዒ ከልካይ መኖር የለበትም። ሚውሱሊል ማኢ ውሃ መድረስን ኢለል ዑድዊል መግሱሊ የሚታጠበው አካል ላይ ከሸህሚ ሞራን ይመስል ማለት ነው። ለምሳሌ እዚህ ላይ ተለጥፎ ከሆነ ውሃ አያዳርስም። ውዱእ ያረገ ነው አንድ ሰው ፊቱ ላይ ለምሳሌ ፌስታል ካለ አያዳርስም። ሌላም ነገር ለምሳሌ የማይለቅ ቀለም ነገር ካለ ያ ቀለም ውዱእ የማያዳርስለት ከሆነ ትጥበትን የማያዳርስለት ከሆነ ትጥበቱ የተሟላ አይሆንም፣ ውዱእም ትክክል አይሆንም ማለት ነው። ያ ነገር መነሳት አለበት መጀመሪያ። ፌስታል ተለጥፎ ከሆነ ውዱእ አያዳርስም፣ ውሃን አያዳርስምና። እንደዚሁም ሞራ ለምሳሌ ቅቤ ብንል ቅቤ ዝም ብሎ እንትን ታይሉት ዝልጥፍ የሚያደርጉት ከሆነ ውሃን አያዳርስም ማለት ነው። ይሄ እንዲህ አይነት ነገር መኖር የለበትም። ወሰይላኑ ውሃው ደግሞ በራሱ መፍሰስ አለበት። ወሆ ጀረያኑል ማኢ አለል ጅልዲ በአካሉ ላይ ውሃው መፍሰስ አለበት እንጂ ለምሳሌ ትንሽ ናትና ውሃይቱ ብሎ እንደ ቅባት አድርጎ ሰውየው
ማዳረስ የለበትም። ውሃው ሲነያ ሐለት ውሃው መፍሰስ አለበት ማለት ነው። በአንድ ውዱእም ሲያደርግ ልክ እንደዚሁ ወዝህ ውሃ መኖር አለበት እንጂ እንደ ቅባት እንዳርጎ መቀባት የለበትም። ወአየኩነል ማኡ ጧሂረን ውሃው ደግሞ ጧሃራ መሆን አለበት። ሙጠሂረን ጠርቶ የሚያጠራ ለራሱ ጧሃራ ሆኖ ሌላን የሚያጠራ መሆን አለበት ማለት ነው። ፈላ ዩጅዚኡ ጧሂሩ ገይሩል ሙጠሂሪ ጠርቶ የማያጠራ የሆነ ነገር አይቻልም ማለት ነው። ገይሩል ሙጠሂሪ ማለት ለራሱ ጧሃራ ሆኖ ሌላን የማያጠራ ከሆነ ለምሳሌ ምንድነው? ወሆ አልማኡል ሙስተዕመሉ የተስራሩበት የሆነ ውሃ ነው። ፊ ረፊዒ ሐደሲን መጭ ነገርን ያነሱበት ማለት ነው። ለምሳሌ አንድ ሰው ጁኑብ ሆኖ የታጠበበት ውሃ ከሀይድ የታጠበበት ወይ ውዱ ያረገበት ውሃ ያ ውሃው ጧሃራ ነው። ያ መልሶ አያነሳም ማለት ነው። ይሄ ነው የሚፈልገው። የተስራሩበት የሆነ ለራሱ ጧሃራ ነው። ቢነካህ አይነጅስም የታጠብክበት ውሃ ውዱ ያረክበት ውሃ ነገር ግን መልሰህ ማንሳት አይችልም ማለት ነው። አው ኢዛለቲ ነጀሲን ወይ ነጃሳን ያጠበበት ማለት ነው። ነጃሳን ያጠበበት ያንን አይችልም፣ በዛ መጥራራት አይችልም። ወልሙተገይሩ ቢማ ኻለጠሁ እሱም የተደባለቀ የሆነ ሚነ ጧሂራቲ ከጧሃራ ጋር ለምሳሌ ውሃው ላይ ሌላ ነገር ቢገባበት ለምሳሌ ስኳር ቢጨመርበት ሌላ የሚበጠበጡ ነገሮች ውሃው ላይ ተደርጎ የተቀያየረ ከሆነ በዛው ዱም ሆነ ትጥበትን ማንሳት አይችልም ማለት ነው። ለምን ተደባለቀን? ወተትና ውሃው ተደባለቀ። ለምሳሌ ጧሃራ ነው ሁለቱም፣ ነገር ግን በዛው ውዱ ልናረግ እንታጠብበት አያበቃም ማለት ነው። ወላ ዩዚኡል ሙተነጅሱ እንደዚሁም ነጃሳ የሆነ ነገር አይቻልም። በነጃሳ ውዱ ማረግም ሆነ ትጥበትም ሆነ ልብስ ማጠብም ሆነ በነጃሳ ነገር አይቻልም ማለት ነው። ለምን? ለራሱ ሙተነጅስ ነው፣ የተነጀሰ ነው፣ ነጃሳ ነው። ሌላን ነገር ማጥራት ስለማይችል ማለት ነው። ኢንሻአላህ ዛሬ የያዝናቸው ደርሶች እነዚህ ናቸው። አላህ በሰማነው ተጠቃሚ ያለ ያድርገን። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን።